በቻይና የሞት ፍርድ የተፈረደባትን እህታችንን በሚመለከት በጣም ደስ የሚል ዜና ተሰምቷል። ማስተር አብነት መታመሙ በሚመለከት እየተሰራጨ ያለው ዜናና አዲስ የሰበረው ሪከርድ ከዚህ ጉዳይ ጋር ተያይዞ ሶሻል ሚዲያ ላይ እየተሰራጩ ያሉ ፎቶዎች እውነት ናቸው ወይስ ሐሰት? አሁንም ከዚህ ጉዳይ ጋር ተያይዞ እግዚአብሔር የለም የሚሉ ሰዎች እንዳትጸልዩለት በሚል መልእክት አስተላልፈዋል። እኔ ደግሞ ለዚህ ጉዳይ መልስ አለኝ። ድምፃዊት ቬሮኒካ አዳነ በአፍሪካ መድረክ የኢትዮጵያን ስም ያስጠራችበት ትልቅ ድል። ሰሞኑን ሶሻል ሚዲያ ላይ የተሰራጨ ያለው የቲክቶከር አዶናይ እና የጋሽ ሰለሞን ተካ ቪዲዮ መኪና ገዝቶላቸዋል በሚል ይሄ ቪዲዮ የተሰራጨ ነው ያለው። እውነት ነው ወይስ ሐሰት? እነዚህ ዛሬ ከምናያቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም ሰላም፣ እንዴት ቆያችሁ? ቻናል ቤተሰቦች፣ በመጨረሻው ቪዲዮ አርቲስት ሰራዊት ፍቅሬ ከሰራባቸው ፊልሞች ውስጥ ሁለቱን ብቻ ጥቀሱ ብያችሁ ነበር። የ3000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 2157 ኮሜንቶች ናቸው ያሉት። ፒክ ዊነር ሰማያዊ ፈረስና ይፈለጋል በትክክል ተመልሷል። ካሌብ በላይነህ በኢንስታግራም አናግረኝ 3000 ብርህን መውሰድ ትችላለህ። የዛሬው ጥያቄ በጣም ሲምፕል ነው። ከቲክቶክ መንደር በበጎ ተጽዕኖ የምታውቋቸውን ደስ የሚሏችሁን ሁለት ቲክቶከሮች ብቻ ኮሜንት አድርጉ። እንደተለመደው አንድ ሰው ተመርጦ 3000 ብር የሚሸለም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። 500,000 ሰብስክራይበር የመድረስ ጉዟችንን ቀጥለናል። ሁላችሁም እንደተለመደው ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ሰሞኑን ሶሻል ሚዲያ ላይ ብዙዎችን እንግዲህ ያሳዘነ አንድ ነገር ተፈጥሯል። ማስተር አብነት በደግነቱ የምናውቀው በተለያዩ ጊዜያት ለኢትዮጵያውያን በተለያየ ሁኔታ ሲደርስ የነበረው ለታመሙ ሰዎች፣ የተፈጥሮ አደጋ ለደረሰባቸው ሰዎች እናም እርዳታ ለሚያስፈልጋቸው ሰዎች በአጠቃላይ ሲደርስ የነበረው ማስተር አብነት በአዲስ ሚዲያ ኔትወርክ በነበረው ኢንተርቪው ከጋዜጠኛው በድንገት ለተጠየቀው ጥያቄ አዎ ታምሜያለሁ በማለት የመለሰው መልስ ሶሻል ሚዲያ ላይ አነጋጋሪ ሆኖ ነበረ። ከዚህ ጉዳይ ጋር ተያይዞ በጣም አዳዲስ ነገሮች ሶሻል ሚዲያ ላይ የተፈጠሩ ነው ያሉት። ጥሩ መጥፎም ነገሮች እያየው ነበረ። ለማንኛውም ከጥሩን ጀምር። በመጥፎ ነገር ጀምረን ቪዲዮአችንን አናበላሽም። ከጥሩ ስንጀምር ማስተር አብነት በነገራችን ላይ በኢትዮጵያ ታሪክ የሶሻል ሚዲያ ሪከርድ ሰብሯል። አንደኛውና ሪከርድ የሰበረበት ምክንያት በኢትዮጵያ ታሪክ ማንም በግለሰብ ደረጃ 5 ሚሊዮን ፎሎወር ደርሶ አያውቅም እና ማስተር አብነት በቲክቶክ 5.1 ሚሊዮን ፎሎወር በመድረስ ሪከርድ ሰብሯል። ሁለተኛው ደግሞ በኢትዮጵያ የሶሻል ሚዲያ ታሪክ በኢትዮጵያውያን እጅ ብቻ ላይክ የተደረገ ከ1 ሚሊዮን በላይ ላይክ ያገኘው ማስተር አብነት ነው። 1.2 ሚሊዮን ላይክ አግኝቷል በዚህ ቪዲዮ። እንደምታዩት 1.2 ሚሊዮን ላይክ እና 160,000 ኮሜንት አለው። ከ1 ሚሊዮን ላይክ በላይ በኢትዮጵያ ታሪክ ታይቶ አያውቅም። ሪከርድ ሰብሯል ማስተር አብነት። ይሄም ደግሞ ይገባዋል ማለት ለረጅም ዓመታት ሶሻል ሚዲያ ላይ ኮንሲስተንት ሆኖ ወደዚህ ወደዛ ማለት ሳይኖር ብዙ ክፉ ነገር ሳይወራበት አንዳንዴ የሚነሱበትን ጥያቄዎች በትክክል እየመለሰ የበጎ አድራጎት ስራውን ቀጥሎ እዚህ ደርሷልና ይሄ ልጅ ከማንም በላይ ኢትዮጵያ ውስጥ ፎሎወር ላይክ ይገባዋል ብዬ ነው የማስበው። ለማንኛውም ቲክቶክ ክሬቲቭ አዋርድ ፕሮግራም ላይ አንድ የተናገራት ነገር ነበረች። ኢትዮጵያውያን ጤና እንዲሰጠኝ እግዚአብሔር ጸልዩልኝ በማለት ተናግሮ ወርዶ ነበርና አሁን ድጋሚ አዲስ ሚዲያ ኔትወርክ ላይ ምን ቢኖር ትመኛለህ ብሎ ጋዜጠኛው ሲጠይቀው ሙሉ ጤና ቢኖረኝ ደስ ይለኛል፣ ታምሜያለሁ፣ ወደ ውጭ ሀገር በመሄድ በቅርቡ ሕክምና ጀምራለሁ በማለቱ ሶሻል ሚዲያ ላይ ይሄ ጉዳይ በጣም አነጋጋሪ ሆኖ ነበረ። ለዚህም እሱ ራሱ የራሱ አካውንት ላይ መጥቶ በጣም ብዙ ህዝብ ሲጨነቅ መልስ ሰጥቶ ነበረ። እሱን እስቲ ሰምተን እንመለስ። ሰላም፣ እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ
ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። እንደሰማችሁት እንግዲህ ይሄ ነገር አዲስ አይደለም። ህመሙ ከጀመረ 1 ዓመት ከምናምን ሆኗል። ብዙ ሰውም ይሄን ነገር ገምቶ ነበረ። በተለያዩ ፕሮግራሞች ላይ ፊቱን በሚመለከትበት ጊዜ ጥያቄ ፈጥሮበት ነበር በጣም ብዙ ሰው እና ምን ሆኖ ነው ማስተር አብነት? ሰላም ነው? ምንድነው? ፊቱ ላይ የሚታየው ነገር ልክ አይደለም፣ ህመም ውስጥ ያለ ይመስላል በሚል በጣም ብዙ ሰው ተጨንቀው ሲጠይቅ ነበረ። ግን ያን ያክል የሶሻል ሚዲያውን አቴንሽን አላገኘም ነበር። ምክንያቱም እሱ በግልጽ መጥቶ እንደታመመ አላሳወቀም ነበርና በዛ ምክንያት ሶሻል ሚዲያ ላይ በደንብ አልተወራም ነበረ ጉዳዩ። አሁን የአዲስ ሚዲያ ኔትወርክ ኢንተርቪው ነው ይሄን ሁሉ ነገር መነጋገሪያ እንዲሆን ያደረገው ማለት ነው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። የገንዘብ እርዳታ በአሁኑ ሰዓት አያስፈልገኝም የሚል ነገር ሲናገር ነበርና የማስተር አብነት ወንድም መጥቶ ስለዚህ ነገር በደንብ አብራርቷል። አሁንም የገንዘብ እርዳታ አያስፈልገንም፣ እኛም ያስፈልገን ጸሎት ብቻ ነው በሚል ራሱ የማስተር አብነት ወንድም ቤተሰቦቹን ወክሎ መጥቶ ስለዚህ ጉዳይ መልእክቱን አስተላልፏል። በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። በዚህ ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። አሁንም ጸሎት ነው የሚያስፈልገን በሚል ቤተሰቡ እንዲሁም ራሱ ሲናገሩ ነበርና አሁን ከዚህ በኋላ ማሳያችሁ አንድ ቪዲዮ በጣም የመናደድ አይነት ሆት ቴምፐርድ የሆናችሁ ሰዎች ካላችሁ፣ ቶሎ የምትናደዱ አይነት ሰዎች ካላችሁ ባታዩት ይመከራል። በጣም የሚያበሳጭ ቪዲዮ ላሳያችሁ ነው። የማሳያችሁም ለዚህ ነገር መልስ መስጠት ስለፈለኩኝ ነው። እኔ ራሴ መልስ መስጠት ስለፈለኩኝ ነውና ቪዲዮን አንዴ አይተን እንመለስ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ ያለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እና እንግዲህ ከዚህ በላይ መሄድ ያለብን አይመስለኝም። እዚህ ጋር አቁመን ስለ ጉዳዩ መነጋገር እንችላለን። ይሄ ሰው ሶሻል ሚዲያ ላይ አዲስ ትላንትና የመጣ ሰው አይደለም። ከዚህ በፊትም አንድ ፖድካስት ላይ እንግዲህ እግዚአብሔር የለም በሚሉ ሰዎችና እግዚአብሔር ደግሞ አለ በሚሉ ሰዎች መካከል ክርክር ተደርጎ ነበረ። እንዴት ዝም እንደተባለ ይሄ ነገር እኔ አላቅም። ነገር ግን ክርክር ተደርጎ ነበርና በወቅቱ ሲናገር የነበረውን ነገር አንዴ ላሳያችሁና እንመለስ። ድራፍትን ኃጢአት ነው የሚል እግዚአብሔር አያቀኝም፣ አላቀውም። ካድኩትን ይሄው በአደባባይ ዛሬ ይሄ ሃይማኖቱ ጊዜም መከላከያን ነው ማምነው። ጸሎት አይሰራም። የሆነ ነገሮች እንዲሳካልን የምንፈልግ ከሆነ መስራት ነው። ጸሎት በየትኛውም ህይወቴ ላይ አንድ ነገር አምጥቶ አያውቅም። አሁን ሰይጣን ያለው በሽንገላ በሃይማኖት ቤት እንጂ ሰይጣን የሚባል የለም። ብዙዎቻችሁ በዚህ ሰዓት እያላችሁ ያላችሁት ነገር እግዚአብሔር ልቦና ይስጠው፣ እንዴት እንደዚህ ይላል፣ ምን ነክቶት ነው ምናምን እያላችሁ ሊሆን ይችላል። እኔ ምንም ነክቶት ይሁን ምን ስለዚህ ሰውዬ አሁን መናገር የምፈልገው ነገር እንደው መሰላችሁ፣ ቀጥታ ኤቲስት የሚባል ሃይማኖት አልባ የሆነ
እግዚአብሔርም የለም የሚባልን ነገር የሚከተል ሰው በራሱ እንደፈለገው መሆን ይችላል። እንደፈለከው ብትሆን አይመለከተንም እኛ። ነገር ግን እዚህ ጋር የተሳሳትከው ነገርና ያጠፋው እንደ ወንጀልም ሊያስጠይቅ የሚችለው ነገር ምንድነው? ብዙ ሰው ተቀብሎ የሚከተለውን ሃይማኖትና አምላክ መሳደብ ኢትስ በጣም ትልቅ ወንጀል። እንዲሁ ዝም ብሎ እንደዚህ አይነት ነገር እየታለፈ ከሆነ በጣም ሼም ነው። ብዙ ሰዎች የሚከተሉትን እምነት፣ ብዙ ሰዎች እንደ ፈጣሪ የሚያመልኩትን እግዚአብሔርን መጥቶ በሚዲያ ለዛውም ሳይነካ አንተ ለምን አምላክ የለም ትላለህ፣ እግዚአብሔር የለም ለምን ትላለህ ብሎ ማንም ሳይነካው በራሱ ሰዓት ተነስቶ እንዳትጸልዩ እንደዚህ አታርጉ ብሎ መሳደብ በጣም ልክ አይደለም፣ ወንጀልም ነው ብዬ ነው የማስበው። ስለዚህ በአጭሩ ሌላ ምንም መልስ የለኝም። የብዙዎችን እምነት መሳደብ፣ የብዙዎችን ምንም ከፈለጉ ማለት ነው ሰዎች ከፈለጉ እናንተ እንደፈለጉት አምላክ የለም ብሎ ምንም ማለት ይችላሉ። አምላክ አለኝ ብሎ ማንም ተነስቶ እንደ አምላክ የፈለገውን ማምለክ ይችላል፣ የፈለገውን ነገር ማለት ነው። እግዚአብሔርን ሳይሆን እንደውም ሌላ ጉዝ ነገርን ማምለክ ሰው ይችላል፣ መብቱ ነው። ስለዚህ ያንን ብዙ ሰዎች የሚከተሉትን ነገር መተህ ስትናገር ስታንቋሽሽ ይሄ ነገር ወንጀል መሆኑን አላወቅም መሰለኝ። ማንም ሳይነካው ማንም ሳይነካካው መጥቶ ማይሆን ነገር ስለተናገረ ማለት ነው። ስለሌሎች እምነት የራሱን እንደፈለገ መሆን ይችላል። እንዳልኳችሁ የመናገር ነፃነት አለው፣ የማስረዳት ነፃነት አለው፣ የፈለገውን ፊልም የሚያደርገውን ነገር ማድረግ ነፃነት አለው። እግዚአብሔርን ከፈለገ ያምልክ ከፈለገ አያምልክ የራሱ ጉዳይ ነው። ነገር ግን ሰዎችን መጥቶ እምነታቸውን አምላካቸውን እንደዚህ ማንቋሸሽ ወንጀል ነው። ባጭሩ ወንጀል ስለሆነ ይሄ ሰው በወንጀል እንዲጠየቅልን እንፈልጋለን። ይሄንን ሐሳብ ብትደግፉ ሰዎች ኮሜንት ላይ ሐሳባችሁን አስቀምጡ። እኔ ይሄንን ነው ልል የምችለው በዚህ ሰዓት። ለምን አላመለከም ምናምን ገደል ለምን አይገባም አይመለከተኝም። ነገር ግን ህዝብ እያመለከ ያለውን አምላክ በሚሊዮኖች የሚቆጠሩ ሰዎች የሚከተሉትን ሃይማኖትና አምላካቸውን መጥቶ ማንም ሳይነካው ከመሬት ተነስቶ እንዳትጸልዩ እንደዚህ አታርጉ አምላካችሁ አይሰራም የለም ከናንተ አምላክ መከላከያ ይሻላል ምናምን ብሎ መናገር ወንጀል ነው ባጭሩ። ስለዚህ ይሄ ሰው በወንጀል እንዲጠየቅልን እንፈልጋለን። ይሄን ነው ምለው ባጭሩ። ከጥሩ ነገር ጀምረን እንግዲህ መስመር ሳንይዝ ወደ መጥፎ ነገሮች እንዲገባን በስሜታዊነት ነው ምንም ማድረግ አይቻልም። ነገር ግን አሁን ደግሞ ማሳያችሁ ነገር በጣም የሚያስጠላ ነገር ነው። ማስተር አብነት መታመሙን በማስመልከት ሶሻል ሚዲያ ላይ እየተሰራጩ ያሉ ፎቶዎችና ቪዲዮዎች አሉ። በዚህ ነገር ባይዘወይ እናንተ ላይ ነው የምናደደው፣ ተመልካቾች ላይ ነው የምናደደውና ለምን እናንተ ላይ እንደተናደድኩኝ ያሳያችኋል። እዚህ ጋር የምታዩት አካውንት የናታን የሚባል ሰው ነው። ናታን 19 ናታን 3 ይህንን ዩዘር ኔም በደንብ ያዙ። ለምን እንድትይዙ እንደፈለግኩ ነግራችኋለሁ። እና ይሄ ሰው ማስተር አብነት እንደታመመ ከታወቀ በኋላ ፖስት የሚያደርጋቸው ነገሮች አንዴ ላሳያችሁ። አሁን ተመልከቱ። እዚህ ጋር በጣም ስለኔ አትጨነቁ፣ ወደ ውጭ ለመሄድ ፕሮሰሱ እያለቀ ነው ብሎ አንድ ሆስፒታል ውስጥ ማስተር አብነትን ቁጭ አድርጎ ፎቶ ፖስት አደረገ። ማስተር አብነት ለምርመራ በጣም ነው የተጨነቅኩት አለ ብሎ ፖስት አደረገ። ኖርማል ነው እስካሁን አይደለም። ሌላ ደግሞ እዚህ ጋር እንደምታዩት ከጭንቅላቱ ደም እየወሰዱ ነው አሉ ምናምን ብሎ እንደዚህ አይነት ፎቶ ጀነሬት አድርጎ ሶሻል ሚዲያ ላይ ፖስት እያደረገ ነበረ። ይሄን አካውንት ናታን 19 ናታን 3 የሚባለውን አካውንት ሪፖርት እያደረግን እናውራ። ጎን ለጎን ሪፖርት እያደረጋችሁ ለማንኛው መዘጋት አለበት አካውንቱ ባጭሩ። ያው እኔ በሱ አልናደድም፣ ምክንያቱም ማዘጋት እንችላለን። እኛ በሱ ላይ 100% ኮንትሮል ስላለን ይሄንን አካውንት ማዘጋት እንችላለን። ግን እኔ እናንተ ላይ የተናደድኩት ምንድነው መሰላችሁ? እዚህ ኮሜንት ላይ ገብታችሁ እዚህ ፎቶ ላይ የሚሰጡ ኮሜንቶችን ብታዩ ያሳፍራል። እንዴት አንድ ሰው ቲክቶክ የሚባል አፕሊኬሽን ዳውንሎድ ማድረግ እየቻለ ቲክቶክ ስክሮል ማድረግ እየቻለ ኮሜንት መስጠት እየቻለ ላይክ ሼር ምን እንደሆነ እያወቀ ኤአይ ስለሚባል ነገር እንዴት በ2025 ዓመተ ምህረት እንዴት አይሰማም? አርቲፊሻል ኢንተለጀንስ ኤአይ የተባለ ሁሌ እየተነገራችሁ አይደል እንዴ? ለምንድን ነው እንደዚህ አይነት ሰዎችን ፎቶዋቸውን ላይክ እያደርጋችሁ? ይሄ ልጅ አሁን 40,000 ፎሎወር ደርሻለሁ አመሰግናለሁ ምናምን ብሎ 50,000 ፎሎወር በዚህ ፎቶ ምክንያት ነው የደረሰው። እና ለምንድን ነው እናንተ ማትነቁት? አሁን ይሄንን በዚህ ዘመን 2025 ላይ ይሄ ነገር ኤአይ ነው ብሎ ለማስረዳት እዚህ ጋር ቁጭ ብሎ ቪዲዮ መስራት ራሱ ያሳፍራል እኮ። እኔ አሁን ይሄንን ልጅ እየተቃወምኩኝ ኤአይ ነው እንዳትሸወዱ ምናምን ብዬ ለእናንተ ለመናገር በጣም አፍራለሁ። እንዴት እስካሁን ሰው ይሄን ነገር ማወቅ ያቅተዋል? አሁን ሌላ አንድ የሚያሳፍር ቪዲዮ ደግሞ ላሳያችሁና ይገባችኋል አሁን ስለምን እያወራሁ እንደሆነና
ይሄንን ቪዲዮ ተመልከቱ እስቲ። አሁን ይሄን ቪዲዮ በምትመለከቱበት ጊዜ አዶናይ ቲክቶከሩ አዶናይ ለጋሽ ሰለሞን መኪና ገዛ እንግዲህ ተብሎ ነው። አሁን ልጁ መኪና አይገዛም ለማለት እኮ አይደለም። ያው ኦሬዲ የታወቀ ነገር ነው መኪና እንደሚገዛለት ምናምን ኦሬዲ ቃል የተገባለት ያለቀ ጉዳይ ነው። ግን ሌላ አዶናይ የሚል አካውንት ያልሆነ ሌላ አካውንት ለዛውም ደግሞ ይሄ ፊት አሁን እንዴት ያስታውቅ? አሁን ጋሽ ሰለሞን ተካ ይሄን ነው የሚመስለው? እንደው እስቲ እንደ እውነት ብናወራ አሁን ጋሽ ሰለሞን ተካ ይሄን ነው የሚመስለው? እንደው በትክክል እንኳን የማይሰራ ኤአይን በትክክል መጠቀም የማይችል ሰው ሲሸውዳችሁ በጣም ነው የሚያናደኝ። ቢያንስ ኤአይን እንኳን በትክክል ተጠቅሞ መልካቸውን እንኳን በትክክል ማስመሰል የቻለ ሰው ቢሸውዳችሁ ኖርማል ነበረ። ግን የነሱ ሰዎች እናንተ ሲሸውዳችሁ የነዛን ሰዎች ፊት እንኳን በትክክል መስራት ያልቻለ ዝም ብሎ አንድ ጀማሪ ቴክኖሎጂን ሀ ብሎ ገና እየጀመረ ያለ ሰው ሲሸውዳችሁ ያናዳል። እና ይሄንን ፎቶ ይሄንን ቪዲዮ አይቼ ብዙ ሰው መቼስ ኤአይ ነው እንዳትሸወዱ ይላል ብዬ ይስቃል ብዬ ስገምት ኮሜንት ላይ ምን የሚል ኮሜንት እየተሰጠ ነው? ተመልከቱ እነዚህን ኮሜንቶች። እልልልልል ይላል፣ ደስ ይላል፣ ማሻላ፣ ተመስገን፣ ክብር ለመድኃኒዓለም። በምንድን ነው ግን ኢትዮጵያውያን እኛ መቼ ነው እንደዚህ አይናችንን ገልጠን ማየት የምንችለው? ይሄን ፊታቸውን እንኳን በትክክል ኤዲት ማድረግ የማይችል ሰው እየመጣ ሲሸውደን አያበሳጭም? እኔ ለዛ ነው የተበሳጨሁት። እና ይሄን ቪዲዮ ፌክ ነው ኤአይ ነው ቼክ አድርጉ። አሁን የኤአይ ዘመን ነው። መላው ዓለም ላይ ሰዎች በኤአይ ሪል የሚመስል ቪዲዮ ክሬት እያደረጉ ኢትዮጵያ ውስጥ እንኳን ሪል ሊመስል ፊታቸው እንኳን በትክክል ያልመጣ አይነት ቪዲዮ ህዝቡን እንዴት እንደሚሸውድ ሳይ በጣም ነው የሚያበሳጨኝ። እና አትሸወዱ ዝም ብላችሁ ፕሊዝ። ሌላኛው ዛሬ የምናወራበት ጉዳይ እንግዲህ ሰሞኑን ሶሻል ሚዲያ ላይ አንዳንድ ንቅናቄዎችን እያየው ነበረ። በቻይና አንዲት ናዝራዊት የምትባል ኢትዮጵያዊት ከጥቂት ዓመታት በፊት በአደንዛዥ እጽ ዝውውር ምክንያት በቻይና የሞት ፍርድ ተፈርዶባታል እና ይሄን ነገር ባለማወቅ ያደረገችው በጓደኛዋ ምክንያት ያደረገችውና መንግስትም የራሱን ድርሻ እንዲወጣ እሺ ወጣት የሞት ፍርዱ ተፈጻሚ እንዳይሆንባት እባካችሁ የቻልነውን ያክል እናድርግ በሚል ንቅናቄዎች ነበሩ። ሰሞኑንም ሶሻል ሚዲያ ላይ ብዙ ሰዎች የተለያየ ቪዲዮ እየሰሩ ነበረ እሷን በሚመለከት የቻልነውን ሁሉ እናድርግ በሚል ማለት ነው። ነገር ግን አሁን እየተሰማ ያለው ዜና ትንሽ ከዚህ ለየት ያለ ነው። የሞት ፍርድ የሚባለው ነገር በአሁኑ ሰዓት እንደሌለ ተፈጻሚ እንደማይሆንባትም ታውቋል። እስቲ ምንድነው አሁን ላይ ያለው መረጃ? አንዴ ላንብብላችሁ። ወቅታዊ መረጃ ስለ እህታችን ናዝራዊት አበራ አዲስ ተስፋ ሰጪ ዜናዎች። በቻይና በእስር ላይ ስለምትገኘው ኢትዮጵያዊት ናዝራዊት አበራ ወቅታዊ ሁኔታ ከቅርብ ቤተሰቦቿ የተገኘ አዲስ መረጃ ደርሶናል ይላል ጉርሻ ፔጅ። ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሆና እንደምትገኝ ተገልጿል። ቀደም ሲል ተፈርዶባት የነበረው የሞት ቅጣት በይግባኝ ወደ ዕድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ቅጣቱን ይበልጥ ለማቃለል ሌላ የይግባኝ ጥያቄ ቀርቦ በሂደት ላይ ይገኛል። ይህም ለቤተሰቦቿ ትልቅ ተስፋ ሆኗል። ናዝራዊት በእስር ላይ ብትሆንም ጊዜዋን በከንቱ እያሳለፈች አይደለም። ባላት የእንግሊዝኛ ቋንቋ ችሎታ ለሌሎች እስረኞች ትምህርት እየሰጠች ትገኛለች። በእስረኞች ዘንድም እጅግ ተወዳጅ ናት። በቻይንኛ ቋንቋ የመጀመሪያ ዲግሪዋን የያዘች ሲሆን በአሁኑ ወቅት በርካታ የቻይንኛ መጽሐፍትን በማንበብ እውቀቷን እያዳበረች ትገኛለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን በቅርበት ሲከታተሉት የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተዋል። ጠቅላይ ሚኒስትሩ ለቤተሰቦቿ ስልክ በመደወል ድጋፋቸውን መግለጻቸው ተጠቁሟል። በቅርቡም እህቶቿ እና ፓይለት የሆነው ወንድሟ ወደ ቻይና በመጓዝ በአካል አይተዋት ተመልሰዋል። አንዳንድ በማህበራዊ ሚዲያ የሚዘዋወሩ ያልተረጋገጡ መረጃዎች በቤተሰቧ ላይ ከፍተኛ ድንጋጤ እየፈጠሩ ይገኛሉ። ቀናቶች ቀሯት፣ የሞት ፍርድ የሚባል ነገር የለም። እባካችሁ ቤተሰብ አታስጨንቁ። ፈጣሪ መጨረሻውን ያሳምርላት፣ በሰላም ወደ ሀገሯ የምትመለስበትን መንገድ ያቅናላት በሚል እንግዲህ ቤተሰቦቿ ተናግረዋል። እና ይሄ በጣም 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 ደስ የሚል ዜና ነው። እና አሁንም ይሄ የእድሜ ልክ እስራት የሚለው ተቀይሮላት በሌላ አስደሳች ዜና እንደምንገናኝ ተስፋ አደርጋለሁ። አሁን ላይ ኢትዮጵያና ቻይና ያላቸውን ግንኙነት ጥሩ ስለሆነ የተሻለ ዜና እንጠብቃለን። እንኳን ደስ አላችሁ ኢትዮጵያውያን። ለእሷ ስታለቅሱ የነበራችሁ የደነገጣችሁ ሰዎች በሙሉ እንኳን ደስ አላችሁ። ከዚህ በላይ ትልቅ ዜና ምን አለ? ወደ ቀጣዩ አስደሳች ዜና ስናልፍ ደግሞ ድምፃዊት ቬሮኒካ አዳነ
ሰሞኑን በተካሄደ አዋርድ ላይ በአፍሪካ የኢትዮጵያን ስም አስጠርታለች። የጠበቅነው የምስራች የናፈቅነው የድል ብስራት ከታንዛኒያ ምድር ከፍ ባለ ድምጽ ተሰምቷል። የኢትዮጵያ የጥበብ አምባሳደር አንጸባራቂዋ ኮከብ ቬሮኒካ አዳነ በ2025 ዚኮሞ አፍሪካ አዋርድስ መድረክ ላይ የድል አክሊል ደፍታለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ የድል አዝመራን እየሰበሰበች የሀገራችንን ሰንደቅ ዓላማ በምስራቅ አፍሪካ ሰማይ ላይ በኩራት አውለብልባለች። ያ የለመድነውና ልብ የሚያሞቀው የኢትዮጵያዊነት ወኔና ጥበብ በታንዛኒያ ምድር በደመቀ ሁኔታ ታይቷል። ይህ ሽልማት የቬሮኒካ የታታሪነትና የጥንካሬ ውጤት ብቻ አይደለም። ይልቁንም የኢትዮጵያ ሙዚቃና ዜማ በአፍሪካ መድረክ ላይ ያለውን የማይናወጥ የበላይነትና ጥልቅ ተጽዕኖ ዳግመኛ ያረጋገጠ የታሪክ አሻራ ነው። ለቬሮኒካ እንኳን ደስ ያለሽ። ይህ ለጥበብ ያለሽ ፍቅርና ትጋት የሰጠሽ ተገቢው ክብር ነው። ለደጋፊዎቿ እንኳን ደስ አላችሁ። ጸሎታችሁና ድጋፋችሁ ዛሬ ለዚህ ትልቅ ውጤት አብቅቷታል። ለኢትዮጵያ ድል ለሀገራችን። የጥበብ ልጆችሽ በዓለም አደባባይ ስምሽን ማግነናቸውን ይቀጥላሉ። ይህ የድል ጉዞ ለቀጣይ ትልልቅ ዓለም አቀፍ ስኬቶች መነሻ እንደሚሆን አንጠራጠርም። የጥበብ ንግስቷ ቬሮኒካ አዳነ ወደፊትም በዜማሽ ዓለምን ስታስደምሚ ለማየት እንጓጓለን። እንኳን ደስ ያለሽ ቬሮኒካ፣ እንኳን ደስ አለ የኢትዮጵያ ሕዝብ። ሙዚቃ፣ ዘፈን የምትሰሙ ማሰሙም ሰዎች ይሄ ጉዳይ ለምን እንደሚያሳስበን ልንገራችሁ። እዚህ ቅርብ ያሉ ኡጋንዳ፣ ታንዛኒያ ምናምን ያሉ ሰዎች ሙዚቃቸው የነሱ የጥበብ ስራ በዓለም አቀፍ ደረጃ ተደማጭነትን አግኝቶ ሀገራቸውን በጣም ያስተዋውቃሉ። እናም የቻሉትን ያክል ስለ ሀገራቸው ለዓለም ህዝብ በማሳወቅ ኮንትሪቢዩት የሚያደርጉት ነገር ትልቅ ነው። ነገር ግን የኢትዮጵያ ሙዚቃዎች፣ የኢትዮጵያ የጥበብ ስራዎች እዚሁ ኢትዮጵያ ውስጥ ብቻ ነው ብዙ ጊዜ የሚቀሩት እና ይሄ ነገር ለምን ይሆናል? ኢትዮጵያውያን ለምንድን ነው የአፍሪካ መድረኮች ላይ አዋርድ የማያገኙት? አሁን ይሄ ነገር ወደ ጥሩ አቅጣጫ እያመራ ይመስላል። ኢትዮጵያውያን ወጣቶች ሀገራችንን ለማስተዋወቅ ከዚህ በፊት ለሀገራችን ያለውን አስተሳሰብ ለማስተካከል በጣም ጥሩ እድል ስለሆነ ይሄ ጉዳይ እንደ ሀገር ይመለከተናል ብዬ ነው የማስበው። ኢትዮጵያውያን በአጠቃላይ እንኳን ደስ አላችሁ። ዳሎል አካዳሚ ላይ እስካሁን ያልተመዘገባችሁ ሰዎች ግን ምን አስባችሁ፣ ምን እንዳሰባችሁ ብቻ ንገሩኝ። ሶሻል ሚዲያን በመጠቀም እንዴት ነው ቪዲዮ መስራት የምንችለው? የቪዲዮ ሀሳብ ከማምጣት ቪዲዮ መቅረጽ፣ ኤዲት ማድረግ እናም ሶሻል ሚዲያ ላይ ገንዘብ እንዴት ነው የሚገኘው? ቪው ማግኘት የምንችለው እንዴት ነው? ሶሻል ሚዲያ ላይ ቪው የሚገኘው በምን አይነት መልኩ ነው የሚለውን በደንብ የምናስረዳበት የኮንቴንት ክሪኤሽን ኮርስ በኦንላይንም በአካልም የሚሰጠው ዳሎል አካዳሚ ላይ ስለሆነ እታች ዲስክሪፕሽን ላይም አንደኛ ኮሜንት ላይም አስቀምጥላችኋለሁ። ሊንኩን ገብታችሁ መመዝገብ በራሳችሁ መመዝገብ ትችላላችሁ። በአካልም በኦንላይንም ለመማር ሌላው ደግሞ በ0924845589 በመደወል ቀጥታኛን ማግኘትም ትችላላችሁ ማለት ነው። ፈረቃው ለሁላችሁም የሚመች ስለሆነ የሚመቻችሁን መርጣችሁ መማር ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።